የታንዛኒያ የካቶሊክ ቤተክርስቲያን ጳጳስ ክርስቲያኖች አንድነትን እንዲቀበሉ አሳሰቡ። በታንዛኒያ ዳሬ ሰላም ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ሄንሪ ማቻሙንጉ ክርስቲያኖች የቤተ እምነት ክፍፍልን በማሸነፍ አንድነትን እንዲቀበሉ አሳስበዋል። ክርስቲያኖች እርስ በርሳችን እንደ ተቀናቃኝ ከመታየት ይልቅ የቤተ እምነት ክፍፍልን እንዲያሸንፉና አንድነትን እንደ ወንድማማችነትና እህትማማች እንዲቀበሉ አሳስበዋል። ሊቀ ጳጳስ ማቻሙንጉ የዓለም የጸሎት ቀን በተከበረበት ወቅት ባደረጉት ንግግር ክርስቲያኖች አንድነታቸውን በክርስቶስ ፍቅር ላይ እንዲያጸኑ አበረታቷቸዋል። ሁላችንም በክርስቶስ ስም ተጠምቀናል፣ ለዚህ ነው ራሳችንን ክርስቲያን የምንለው ያሉት ሊቀ ጳጳስ ማቻሙንጉ የተለያየ ቤተ እምነት አባል ብንሆንም አንድ መሆናችንን እንገንዘብ ብለዋል። እኛ የምንፈልገው እንደ ክርስቲያኖች በመካከላችን ያለውን ክፍተት ማስወገድና ከመለያየት ይልቅ አብረን መሆናችንን መቀጠል ነው ሲሉ አክለዋል። በታንዛኒያ የክርስትና አንድነትን ለማሳደግ የሚደረገው ጥረት አዎንታዊ ውጤት እንዳስገኘ የተናገሩት ሊቀ ጳጳስ ማቻሙንጉ ይህም ቀደም ባሉት ጊዜያት በቤተ እምነቶች መካከል የነበረው ውጥረትና በክርስቲያኖች መካከል ያለው አለመግባባት በሰላም እንዲፈታ ማስቻሉን አንስተዋል። ቀደም ባሉት ጊዜያት በሃይማኖቶች መካከል የነበሩ አለመግባባቶች እየተፈቱ መምጣታቸውን ተናግረው በሀገሪቱ ያለው የሃይማኖቶች ነጻነት የተለያየ ቤተ እምነት ያላቸው ክርስቲያኖች ቁጥር እንዲጨምር ማድረጉን ገልጸዋል። መረጃው የኤሲአይ አፍሪካ ነው።